ሰላም ጤና ይስጥልኝ የተከበራችሁና የተወደዳችሁ ተመልካቾች ከብስራት ኤፍኤም የዩቲዩብ ቻናላችን የዕለተ ማክሰኞ የብስራት ኮምቦ ፕሮግራማችን ነው ተጀምሯል። ተፈራ ታመነ ከመላው የስቱዲዮ ባለሙያዎች ጋር የጋራ ቆይታን የማደርግ ይሆናል። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ልትቆዩ የአክብሮት ግብዣችን ነው። የዕለቱ እንግዲህ ቆይታችን የአውሮፓ ቻምፒየንስ ሊግ ተወዳጁ የውድድር መድረክ ጅማሬውን ያደርጋል። ካለፈው ውድድር ዓመት ጀምሮ በአዲስ ፎርማት እየተከናወነ ይገኛል። ዕለቱን የሚከናወኑ የአውሮፓ ቻምፒየንስ ሊግ ጨዋታዎችን በተመለከተ ነው ወደ እናንተ የዕለቱ ፕሮግራማችን የሚሆነው። እርሱንም ጉዳዮች በስፋት እያነሳን ቆይታ እናደርጋለን። በአህጉረ አውሮፓ ትልቁ መድረክ ነው የአውሮፓ ቻምፒየንስ ሊግ። የክለቦች የከፍታ ማሳያ መድረክ ነው። በተለይ የትኛውም ክለብ በሊግ ውድድሮችን ካሳካ በኋላ ህልሙ ደግሞ ከክለብ ከሀገራት ውድድሮች ወጣ ብለው በአህጉራዊ መድረክ ራሱን በከፍታ ማግኘት ይፈልጋል። ታዲያ ሁሉም ጃያንት የሚባሉ የአውሮፓ ክለቦች የሚሳተፉበት መድረክ ነው። አሁን ደግሞ ካለፈው ውድድር ዓመት ጀምሮ ተሳታፊ ክለቦች ቁጥራቸው ጨምሮ በአዲስ የሊግ ፎርማት ባለው ቅርጽ ነው የተወዳደሩ የሚገኙት። ሁሉም ክለብ በሚባል ደረጃ 8 ያክል ጨዋታዎችን ይከውናል። ታዲያ የተሻለ ደረጃን የያዘ ከ1 እስከ 8 ያጠናቀቁ ቀጥታ ወደ ጥሎ ማለፎ ሲገቡ፣ ቀሪዎቹ ደግሞ በደርሶ መልስ ጨዋታዎችን አድርገው በኖካውት ማለት ነው ውድድሩ ይቀጥላል። ታዲያ ዛሬ ጅማሬውን ያደርጋል የአውሮፓ ቻምፒየንስ ሊግ የ2025/26 የውድድር ዓመት በይፋ ዛሬ ይጀምራል። አስቀድሞ የሚደረጉ ጨዋታዎች ሁለት አለው። 1 ሰዓት ከ45 ላይ 2 ያክል መርሃ ግብሮች ይደረጋሉ። ተጠባቂው ጨዋታ ግን በሀገረ ስፔን ባስክ በሳን ማሜስ የሚከናወነው ጨዋታ ነው። አትሌቲክ ቢልባኦን ከአርሰናል የሚያገናኘው የጨዋታ መርሃ ግብር ሊባሱ ክለብ ባለፈው ውድድር ዓመት በስፔን ጠንካራ ከሚባሉ የሊግ ክለቦች መካከል የሚጠቀስ አይነት ክለብ ነው። እንግዲህ አሁን ግን ጅማሬው ጥሩ የሚባል አይደለም። በላሊጋው አርሰናልን በሳን ማሜስ በዘመናዊ ስቴዲየም የሚያገናኝ ነው የሚሆነው። 1 ሰዓት ከ45 ላይ የጨዋታቸውን ያከናውናሉ። ከጨዋታው አስቀድሞ እንግዲህ አሰልጣኝ ሚኬል አርቴታ ስለ ጨዋታው ሀሳቦች ቀርበውለት ፕሬስ ኮንፈረንስ አድርገው ነበረ። አንዳንድ ሀሳቦችን ምን አለ የሚለውን ወደ እናንተ ላጋራችሁ። እንግዲህ የአውሮፓ መድረክ መጀመሩ ያለው ስሜት ምንድን ነው በሚል ሀሳብ ቀርቦለት ነበረ። እንግዲህ በጣም አስደሳች ነው። በውብ ስቴዲየም ጨዋታችን መጀመራችን የአውሮፓ ቻምፒየንስ ሊግ እንግዲህ መጀመሩ እጅግ አስደሳች ነው የሚል ሀሳብን ሰጥቷል። ሚኬል አርቴታ እንግዲህ የባስክ ሰው እንደሆነ ይታወቃል። ሚኬል አርቴታም ከጉዳት ጋር በተገናኘ ጋብሪኤል ጄሱስ፣ ካይ ሃቨርዝ፣ ቤን ዋይት እና ማርቲን ኦዴጋርድ ከጨዋታ ውጭ እንደሆኑ እንደዚሁ አሳውቋል። ሚኬል አርቴታ ሌላኛው የቀድሞ የሪያል ሶሲዳድ ተጫዋቾች አሉ። እንግዲህ በአርሰናል በተለይ ባሳለፍናቸው 2 የዝውውር ጊዜያቶች አርሰናል የሶሲዳድ የተጫወቱ ተጫዋቾች ሲያስፈርም ስንመለከት ነበረ። ሚኬል ሜሪኖ፣ ማርቲን ዙሜንዲ ከዚያ ከሶሲዳድ የመጣው ከዓመታት በፊት ደግሞ ኦዴጋርድም እንደዚሁ በሶሲዳድ ያሳለፈ ተጫዋች ነውና ከዚህ ጋር በተገናኘ እንደምናውቀው የባስክ ደርቢ አለ አይደለ? ሪያል ሶሲዳድና አትሌቲክ ቢልባኦ ከዚህ ጋር በተያያዘ ከሶሲዳድ የመጡ ተጫዋቾች ናቸውና በተወሰነ መንገድ የባስክ ደርቢ እንመለከት የሆነው የሚል ሀሳብ ቀርቦት ነበረ። ያው እንግዲህ እነሱ ከዚያ መምጣታቸው ያን ነገር በተወሰነ መንገድ ሊፈጥር ይችላል። እናም የአትሞስፌሩ ከፍ ያለ እንደሚሆን እንጠብቃለን በሚል ሚኬል አርቴታም ሀሳቡን ሰጥቷል። ከቡካዮ ሳካ ጋር በተገናኘ እንደምናስታውሰው ቡካዮ ሳካ በጡንቻ ህመም ምክንያት ባሳለፍናቸው ሳምንታት ብሔራዊ ቡድንም ሆነ ክለቡን እያገለገለ የሚገኘው። ከዚህ ጋር በተገናኘ የእርሱን ጉዳት በተመለከተ መታገስ አለብን የሚል ሀሳብ ሰጥቷል ሚኬል አርቴታ። በየትኛው ቀን እንደሚመለስ እንግዲህ አናውቅም፣ ነገር ግን በቶሎ እንደሚመለስ ተስፋ አለን የሚል ሀሳብን ሰጥቷል። በቅርብ ጊዜያትም ወደ ሜዳ እንደሚመለስ ነው የሚጠበቀው። ቡካዮ ሳካ እንደምናውቀው በኢንተርናሽናል ብሬክ ወቅት ላይ ከኳስ ጋር ልምዶች ሲያደርግም ተንቀሳቃሽ ምስሎችን ስንመለከት ነበረ። እንደ ሚኬል አርቴታ ሀሳብ ከሆነ መታገስ አለብን፣ መቸኮል የለብንም፣ ጤንነቱ በደንብ ፊት እስኪያደርግ ድረስ መታገስ አለብን በሚል ስለ ቡካዮ ሳካ የጉዳት ጉዳይ ሀሳቡን ሰጥቷል ሚኬል አርቴታ። ሌላኛው ከዋንጫ ጋር በተገናኘ ባለፈው ውድድር ዓመት እስከ ግማሽ ፍጻሜ ደርሰዋል። በአውሮፓ መድረክ እንግዲህ ዋንጫን በተመለከተ ሀሳብ ቀርቦለት ነበረ። ቀላል አይደለም በአውሮፓ ቻምፒየንስ ሊግ ዋንጫን ማሳካት። የተሻለ ነገር ለማስመልከት ግን ጥረት እናደርጋለን፣ እንሞክራለን የሚል ሀሳብ ሰጥቷል። በየዕለቱ ራሳችንን ለማሻሻል ራሳችን የተሻለ ቦታ ላይ ለማግኘት እንሞክራለን የሚል ሀሳብን ሰጥቷል። ከዚያ ባለፈ ግን ከየትኛው ቡድን ጋር ለመፎካከር አሁን ላይ አቅሟለን በሚል ሚኬል አርቴታ ስለ አውሮፓ ቻምፒየንስ ሊግ ዋንጫ ጉዞና ባለፈው ውድድር ዓመት የነበራቸውን ጉዞ በተመለከተ ለቀረበት ሀሳብ ይህን ተናግሯል። እንግዲህ አርሰናል በዘንድሮው የውድድር ዓመት በስብስብ ደረጃ ስኳድ ይዞ በጣም ጥልቀት ያለው ቡድን ነው። እንደምናውቀው ባለፈው የውድድር ዓመት በጉዳት በጣም እጅግ ሲታመስ ነበረ። ከፓሪስ ሰን ጀርማ ጋር እንኳን በነበረው መርሃ ግብር ስንመለከት ተጠባቂ ወንበር ላይ ያሉ ተጫዋቾች ለአርሰናል ተቀይረው ገብተው ውጤትን ለማስመዝገብ ብቁ አልነበሩም። ነገር ግን ያንን ታሳቢ አድርገው ከዚያም ባለፈ በሊጉ የአመታቱ መዝጊያዎች ወቅት ላይ በጉዳት እጅግ ሲታመሱ ነበርና
በተለይ ፊት መስመሩ የቡካዮ ሳካ፣ የካይ ሃቨርዝ፣ የጋብሪኤል ጄሱስ መጎዳት ለአርሰናል ውጤት ማጣት እንደ አንደኛው አሉታዊ ተጽዕኖ እንደነበረ ይታወቃልና ነገር ግን ዘንድሮ በተለይ አንድሬ ቤርታ ወደ ክለቡ ከመጣ በኋላ በጋራ ከሚኬል አርቴታ ጋር እየተወያዩ ለክለቡ ችግር የሚቀርፉ ተጫዋቾችን በላይናፕ ውስጥ መጥተው ተጽዕኖ የሚፈጥሩ ከዚያም አለፍ ሲል ደግሞ በስብስብ ደረጃም ስኳድ ዴብዙ እንዲሰፋ ያደረገበት አጋጣሚ ነው ያለው። አርሰናል በየትኛውም አጋጣሚ ባካፖችን አዘጋጅቶ ነው የውድድር ዓመቱን የጀመረው። ዛሬም በተወሰነ መንገድ ሮቴት ሊያደርግ እንደሚችል ይጠበቃል። ከቪክቶር ዮኬሬሽ ጋር በተያያዘ ሀሳብ አንስቶ ነበረ። በጣም ደስተኛ ነኝ እሱ ተቀይሮ ሲወጣ ሚኬል ሜሮን እንግዲህ ፎልሰን ያደርገው ነበረ እንደዚህ አይነት አማራጮችን በአመቱም እንደዚሁ የምንጠቀምበት ሁኔታ አለ በሚል ሀሳቡን ሰጥቷል። ለአርሰናል በጎ ነገር ዘንድሮ የስብስብ ጥራቱ በጣም ሰፍቷል። ስለዚህ በእያንዳንዱ ጨዋታ ላይ ተጫዋቹን የሮቴት እያደረገ ለመጠቀም ብቁ አማራጮች እንዳሉት ይነሳል። ሳንማሜስ ላይ ባስክ ቢልባኦ ከአርሰናል ዛሬ ምሽት 1:45 ላይ ይጫወታሉ። በተወዳጁ ጣቢያ ብስራት ኤፍኤም 101.1 ከ1 ሰዓት ጀምሮ በቀጥታ 433 ወደ እናንተ ይህንን ጨዋታ የሚያስመለክቷችሁ ነው የሚሆነው። ሌላኛው ጨዋታ በተመሳሳይ ሰዓት ፒኤስቪ አይንድሆቨን ከዩኒየን ሴንት ጂሎስ ጋር የሚጫወቱ ይሆናል። ሪያል ማድሪድ በቤርናባው ከኦሎምፒክ ዴማርሴ ጋር ይጫወታል። እንግዲህ ኦሎምፒክ ዴማርሴ በቻምፒየንስ ሊግ እንግዲህ ዋንጫ ማሳካት ከቻለው ክለቦች መካከል የሚጠቀሰው ነው። ነገር ግን በአሳለፍናቸው ዓመታቶች ወደ ስኬት በፍራንስ ሊግም ለመምጣት በጣም ተቸግረዋል። ዲዘርቢን ከቀጠረ በኋላም ትንሽ አለመግባባቶችም ነበሩ። ዘንድሮም ጅማሬያቸው ብዙ መልካም አይደለም። ከአራቱ ጨዋታዎች 2 አሸንፈው 2ቱን ሽንፈት ገጥሟቸዋል ኦሎምፒክ ዴማርሴዎች። እናም ከሪያል ማድሪድ ጋር የሚጠበቅ ጨዋታ ያከናውናሉ። ሪያል ማድሪድ በአንጻሩ በተወሰነ መንገድ እንግዲህ የኔ ነው ብሎ በሚጠራው የአውሮፓ መድረክ ባለፈው ውድድር በጣም ደካማ የሚባል ፐርፎርማንስ ነበር ያስመለከተው። በአርሰናል በደርሶ መልስ ተሸንፎ ነበረ ከውድድሩ መሰናበት እየቻለውና ዘንድሮ በአዲስ አሰልጣኝ ነው የመጡት ካርሌቶ እንግዲህ ወደ ሴሌሳዎቹ ካመሩ በኋላ ጃቢ አሎንሶ በሊቨርኩሰን አስደናቂ ውጤትን ያስመዘገበው ስፓይናርድ ወደ ሎስ ብላንኮቹ ቤት ከመጣ በኋላ መጠነኛ መሻሻሎችን አሁን ተመልክተናል። አሁንም ቢሆን ክለቡን አዋቅሮ ብርቱ ክለብ አድርጎታል ጥያቄ ይነሳል። ገና ኤክስፐሪመንቶችን እየሞከረ የሚገኘው ጃቢ አሎንሶ እና በቤርናባው ከኦሎምፒክ ዲማርሴ ጋር ይጫወታሉ። ሌላኛው ቱሪን ላይ ዩቬንቱስን ከቦሩሲያ ዶርትሙንድ ሌላኛው ተጠባቂ የጨዋታ መርሃ ግብር ነው። ኢጎር ቱዶር የቀድሞ ተጫዋቻቸው እንግዲህ ወደ ቱሪን ወደ አርጊቷ ቤት ከመጣ በጣም ለውጣቸው አስደናቂ ነው። ዘንድሮም በስኩዴቶ በጣም ጥሩ የሚባል ሲዝን እያሳለፉ ይገኛሉ። ባሳለፍነው እንግዲህ በደርቢ ደ ኢጣሊያ ኢንተር ሚላንን እንዴት ባለ መንገድ እንዳሸነፉ ይታወሳል። ዩቬንቱስ ከቦሩሲያ ዶርትሙንድ ጨዋታቸውን ያከናውናሉ። ፖርቱጋል ላይ ቤኒፊካ ከኳራባግ ሌላኛው የዕለቱ የቻምፒየንስ ሊግ የጨዋታ መርሃ ግብር ነው። እንዲሁ ደግሞ ቶትንሃም ስፐርስ ከቪያሪያል እንደዚሁ የዕለቱ የቻምፒየንስ ሊግ መርሃ ግብር ሆኖ ይከናወናል ማለት ነው። እንግዲህ ቶትንሃም ቶማስ ፍራንክን ከሾመ በኋላ ይሄ እርሳቸው በጣም ዶግማቲስት የሚባሉ አሊያም ደግሞ ለአመኑበት ፍልስፍና ግትር የሚባለው ሰው አይደሉም። እንደ ጨዋታው ባህሪና ጠባይ ጨዋታቸውን ይቀይራሉና ቶትንሃምም አሁን ላይ ከአንዤ በተሻለ ፐርፎርም ሊያደርግ እንደሚችል ዘንድሮ ይጠበቃል። ቪያሪያልም እንደዚሁ የማርሴሊኖ ስብስብ በጣም ብርቱ ነው ዘንድሮ የቀረበው። ቶማስ ፓርቴን በስብስባቸው ውስጥ አካተዋል። እርግጥ በሳምንቱ መጨረሻ በአትሌቲኮ ዲ ማድሪድ ተሸነፈ ነው ወደዚህ ጨዋታ የሚመጡት። ነገር ግን ለቶትንሃም ፈታኝ እንደሚሉ ይጠበቃል የማርሴሊኖ ስብስብ ቢጫ ሰርጓጆቹ። ቶትንሃም ስፐርስ ከቪያሪያል ዛሬ የሚደረገው ሌላኛው የቻምፒየንስ ሊግ መርሃ ግብር ነው። በዚህ መንገድ የአውሮፓ ቻምፒየንስ ሊግ ጨዋታዎች ቀጥለው ይደረጋሉ። ዛሬ መክፈቻው ይደረጋል ማለት ነው። እናም ተወዳጁ መድረክ ዛሬ በይፋ ይጀምራል። የሰው ቆይታችን ይመስል ነበር ተመልካቾቻችን። ተፈራ ታመነ ከመላው የስቱዲዮ ባለቤቶች ጋር ቆይታ አድርጌያለሁኝ። ብሩህ ጊዜን ተመኘው።